የተፈራው ሊሆን ነው። ኢራን ኢላማዋን ወደ አውሮፓ ሀገራት አዙራለች። ጀርመን፣ ፈረንሳይና እንግሊዝ የሚሳኤል መከላከያቸውን በተጠንቀቅ እንዲሆን አዘዋል። ኢራን አህጉር አቋራጭ ሚሳኤል መታጠቋ ተረጋግጦ ይህንንም መሳሪያ ወደ አውሮፓ ለማስወንጨፍ ትዕግስቷ አፍንጫዋ ላይ መድረሱን እየተናገረች ነው። አውሮፓ በኢራን የኢላማ ቀለበት ውስጥ ገብቷል። ይህም ዓለምን ወደ ሶስተኛው የዓለም ጦርነት ሊከታት ይችላል በሚል ፍርሃት ነግሷል። አማኞችና ሃይማኖተኞች ደግሞ ኢራን ወደ አውሮፓ ከተኮሰች በመጽሐፍ ቅዱስ የተጠቀሰውን የኢየሱስ ክርስቶስ ምጽአት መድረሱን የሚያሳብቅ ነው እያሉ ነው። በመጨረሻው ዘመን ጦርነት ይሆናል የሚለውን የቅዱስ ማቴዎስን ቃል በመምዘዝም ወዮልሽ ዓለም መጥፊያሽ ደረሰ ሲሉ እያስጠነቀቁ ነው። የሆነ ሆኖ ግን ኢራን ዓለምን እያናወጠች ነው። እንደ ሽንኩርት በየዕለቱ በገፍ የምታመርታቸው ሚሳኤሎቿ ዓለምን አንቀጥቅጠዋል። አሁን ደግሞ ፊቷን ከእስራኤልና አሜሪካ ዙራ ወደ መሃል አውሮፓ አነጣጥራለች። በርሊን፣ ፓሪስና ለንደንን ጨምሮ የአውሮፓ ዋና ዋና ከተሞች በቴህራን ሚሳኤሎች ኢላማ ሊሆኑ ይችላሉ። በእርግጥም ለንደን እንደ ጋዛ፣ ፓሪስ እንደ ባግዳድ፣ በርሊን እንደ አሌፖ የሚሳኤል ራት የሚሆኑበት አስጨናቂ ጊዜ ከፊት ለፊታችን የተጋረጠ ይመስላል። ኢራን እስካሁን ድረስ በባሊስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፉ ብቻ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን አይደሉም። ነገር ግን ዛሬ የወጣው አዲስ ወታደራዊ መረጃ ኢራን አውሮፓ መድረስ የሚችሉ ሚሳኤሎችን ማዘጋጀቷን የእስራኤል የደህንነት ቢሮ ይፋ አድርጓል። ውድ የአንድ አፍታ ሚዲያ ቤተሰቦች አውሮፓ ስጋት ውስጥ ወድቃለች። በደቂቃዎች አህጉር አቋርጦ ባህርንም ተሻግሮ አውሮፓ የሚደርስ ሃይፐርሶኒክ ሚሳኤል ኢራን እጅ መግባቱን ሞሳድ አረጋግጧል። ይህ ዜና መላው አውሮፓን በድንጋጤ ክው አድርጓል። ጉዳዩን በዝርዝር እነግራችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ኢራን በህንድ ውቅያኖስ ዲያጎ ጋርሻ ደሴት ላይ ወደሚገኘው የዩናይትድ ኪንግደምና የአሜሪካ የጋራ ወታደራዊ ሰፈር ላይ የረዥም ርቀት ባሊስቲክ ሚሳኤሎችን ማስወንጨፏ መካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱን ያሳያል። በእርግጥ ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረዥም ርቀት ሚሳኤሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተናግረዋል። ቴህራን እስካሁን ድረስ ሚሳኤሎችን መተኮሷን በይፋ አላረጋገጠችም። የኢራን ሚዲያዎችም ቢሆኑ በዘገባዎቻቸው በአብዛኛው የውጭ መገናኛ ብዙሃንን ብቻ ጠቅሰዋል። ባለሙያዎች አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። የዩኬ ካቢኔ ሚኒስተር የእስራኤሉ መከላከያ እንደሚለው ኢራን ለንደን መድረስ የሚችሉ የረዥም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምገማ የለም ብለዋል። የቢቢሲ ኒውስ ፐርሻ ባልደረባ ጎሆኔህ ሀቢቢ ያዛድ የኢራን የሚሳኤል ፕሮግራም ለረዥም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቷል ይላል። ቴህራን የሚሳኤል ግንባታዋ ሙሉ በሙሉ ለመከላከልና በብሔራዊ መከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ተቺዎች ግን ረዥም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጡ እንደሚችሉ ይከራከራሉ። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴህራን የኒውክሌር መርሃ ግብር ላይ ያሉ ስጋቶችን ለመፍታት ድርድር እየተደረገ ነበር። የዲያጎ ጋርሲያ አካል የሆነችባቸው የቻጎስ ደሴቶች ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛሉ። ዎል ስትሪት ጆርናልና ሲኤንኤን ስማቸውን ያልጠቀሳቸውን አሜሪካ ባለስልጣናትን መሰረት አድርገው ሁለት የባሊስቲክ ሚሳኤሎች ወደ ደሴቱ መተኮሳቸውን ዘግበዋል። ነገር ግን ሁለቱም ሚሳኤሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳኤል በአየር ላይ እየተምዘገዘገ ሳለ መውደቁ ሲገለጽ፣ ሌላኛው ደግሞ በአሜሪካ የጦር መርከብ መክሸፉ ተነግሯል። ቢቢሲ ዘገባዎቹ ትክክለኛ መሆናቸውን ተረድቷል። ኢራን ወደ ደሴቲቱ ሚሳኤሎችን ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ በኤዥያና በአፍሪካ በርካታ ከተሞች አሁን ለአደጋ የተጋለጡ መሆናቸውንና ባለፈው ዓመት ቴህራን እንዲህ አይነት አቅም ያላቸውን ሚሳኤሎች ለማምረት እንዳሰበች ማሳወቃቸውን ተናግረዋል።
ተናግረዋል። የእስራኤል ጦር ዋና አዛዥ ሌተናል ጄኔራል ኢሊያ ዛሚር ወደ ቻጎስ ደሴቶች ሚሳኤሎች ከተተኮሰ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክት ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባሊስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሎቹ እስራኤልን ለመምታት የታሰቡ አልነበሩም ብለዋል። ሚሳኤሎቹ የሚሸፍኑት ርቀት እስከ የአውሮፓ ዋና ከተሞች ይደርሳል። በርሊን፣ ፓሪስና ሮም ሁሉም በቀጥታ ለአደጋ የተጋለጡ ናቸው። የቀድሞ የዩኬ ጥምር ጦር አዛዥ ጄኔራል ሰር ሪቻርድ ባሮንን ጨምሮ ሌሎች የመከላከያ ባለሙያዎች ይህ ሁሉ የኢራንን የሚሳኤል ክምችትና ተደራሽነትን እንደገና መገምገም እንዳስገድዳቸው ለቢቢሲ ተናግረዋል። ቀደም ሲል የኢራን ሚሳኤሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያ ደግሞ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኢራን እስካሁን ድረስ በባሊስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፍ ብቻ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን አይደሉም። ሟቹ የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ በ2021 ምንም እንኳን ወታደራዊ መሪዎችና አብዮታዊ ዘቡ ባይስማማም ይህ ውሳኔ የፖለቲካ ምርጫ እንጂ ሚሳኤሎችን በማምረት ረገድ የአቅም ገደቦች ኑረው አለመሆኑን ተናግረዋል። በወቅቱ እስራኤልን ማስጠንቀቅና አውሮፓን ላለማስደንገጥ መፈለጋቸው መሆኑ ግልጽ ነው። ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን የፓርላማ አባል በመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ የባሊስቲክ ሚሳኤል በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤሉ ስለሚሸፍነው ርቀት ግን ሳይገልጹ ቀርተዋል። በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ የባሊስቲክ ሚሳኤሎችን እንድትገነባ የሚያስችሏትን ቴክኖሎጂዎችን እንዳዘጋጀች ለረጅም ጊዜ ሲናገሩ ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደምትችል ያሳያል። አንዳንድ ተንታኞች በዚህ ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሪን ቮን ፒት ሂቤል ለቢቢሲ ኒውስ እንደተናገሩት ሚሳኤሎቹ ዲያጎ ጋርሲያ እንደደረሱ በማሰብ ምንም እንኳን እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10000 ኪሎ ሜትር የሚጓዙ አህጉር አቋራጭ ባሊስቲክ ሚሳኤሎችን እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋርጠው አሜሪካ ሊደርሱ ይችላሉ ማለት ነው። ታዛቢዎች እንደሚሉት በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደቡ መነሳቱን ያሳያል። ነገር ግን አንዳንዶች ሚሳኤሎቹ መጀመሪያ ላይ ባይከሽፉም እንኳን ወደ ታሰበላቸው ኢላማ መድረስ ይችሉ እንደሆነ አጠራጣሪ ነው ይላሉ። የዩኬ ሚኒስተር ስቲቭ ሪድ ለቢቢሲ እንደተናገሩት ኢራናውያን ዩኬን ኢላማ እያደረጉ ነው ወይም ይፈልጋሉ ለሚለው ግልጽ የሆነ ግምገማ የለም ብለዋል። ዋናው አከራካሪ ጉዳይ ኢራን እንዲህ ያሉ የረዥም ርቀት ጥቃቶችን ለመፈጸም የሚያስፈልገውን ቴክኖሎጂ ታጥቃለች ወይ የሚለው ነው። ይህም ሚሳኤሎችን ወደዚህ አይነት ረዥም ርቀት የመቆጣጠርና የመምራት ችሎታን ይጨምራል። እናም በዚህ ውስጥ ግልጽ የሆነ የስነ ልቦና ገጽታ አለ። አንዳንዶች ኢራን ኢላማዎቹን ለመምታት አስባ እንዳልሆነ ያምናሉ። ይልቁንም ቴህራን ግልጽ የሆነ የማስጠንቀቂያ መልእክት እያስተላለፈች ነው ብለው ያምናሉ። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም ውስጥ የሚሰራው የቀደመው የእስራኤል ወታደራዊ የስለላ መኮንን ዳኒ ስትሪኖዊች ነገ ለንደን ወይም ፓሪስን እንደሚያጠቁ ያስባሉ ማለት አይደለም፣ ነገር ግን ለእነሱ መከላከያውን ለመገንባት የሚያስችላቸው ሌላ አካል ነው ብዬ አስባለሁ ሲሉ ለለንደን ጋዜጣ ተናግረዋል። እስራኤል በዚህ ሳምንት በህንድ ውቅያኖስ ላይ ለተተኮሰው ሚሳኤል የሰጠችው ምላሽ ከጎናችሁ ነኝ አድምጡኝ ተብሎ ሊተረጎም ይችላል። እርግጥ ነው እስራኤል ይህንን የምትለው ጦርነቱን በማስፋት ከራሷና ከአሜሪካ ጎን ሌሎች ሀገራትን ለማሰለፍ ስለምትፈልግ ነው ሲሉ የአውሮፓ የቀድሞ የኔቶ ምክትል አዛዥ ጄኔራል ሰር ሪቻርድ ሸሪፍ ለቢቢሲ ተናግረዋል። ይህንንም መቃወም አለብን። ይህ የትራምፕ ጦርነት ነው። ግልጽ የሆነ መጨረሻና ስትራቴጂ የሌለው የበለጠ እየተጠላለፈ የመጣ ነው። የኢራን ኒውክሌር አቅሞቿ
እንደወደሙ ከ6 ወራት በፊት ተነግሮናል። በዚህ ጉዳይ ላይ ከዋሽንግተን የሚመጣ ምንም ነገር ማመን አንችልም ብለዋል። ዋሽንግተን የኢራን መሪዎችን በድንገት በመግደል ስርዓቱን ማፍረስ ይቻላል የሚል የተሳሳተ ግምት ይዛ ነው ኢራን ላይ ጦርነት ያወጀችው። የኢራን ከፍተኛ ባለስልጣናት ከተገደሉ በስርዓቱ ውስጥ ሁከት ይፈጠራል፣ የስልጣን ሽኩቻ ይነሳል፣ እንዲሁም አንዳንድ የፖለቲካ ሰዎች ወደ አሜሪካ ጎራ ይሳባሉ ተብሎ ተገምቶ ነበር። አሜሪካ ይህንን ስልት ተቃዋሞቻቸው ባልጠነከሩና በአንድ መሪ ላይ ብቻ በተንጠለጠሉ ሀገራት ላይ ስትጠቀምበት ቆይታለች። ነገር ግን ጦርነቱ ከጅምሩ እንዳሳየው ኢራን የምትሰራው ከዚህ በተለየ የፖለቲካ መንገድ መሆኑ ነው። የኢራን የፖለቲካና የወታደራዊ መዋቅሮች ከመፈራረስ ይልቅ በሚያስገርም ፍጥነት እንደገና ተደራጁ። በኢራን ከፍተኛ አመራሮች ላይ በቅንጅት በተሰነዘረው ጥቃት ሳቢያ መጀመሪያ ላይ ድንጋጤ ቢፈጠረም መንግስታዊው አፓራተሱ ግን ስራውን ቀጥሏል። አመራርን ማስወገድ በቀጥታ ወደ ስርዓት መፈራረስ ያመራል የሚለው ግምት የኢራንን ስርዓት ቁልፍ ባህሪ የዘነጋ ነው። እሱም የኢራን ተቋማት ጥልቀትና ውስብስብነት ጉዳይ ነው። ስልጣን በአንድ ጠባብ ክበብ ውስጥ ብቻ በሚከማችባቸው ግለሰባዊ አምባገነን ስርዓቶች በተለየም የኢራን የፖለቲካ ስርዓት ከማዕከላዊ የውሳኔ ሰጪ አካላት እስከ ክፍለ ሀገርና የአካባቢ አስተዳደር መዋቅሮች ድረስ በሚዘረጉ የተቆራኙ ተቋማት ውስጥ የሚሰራ ነው። ይህ የተሳሰረ መዋቅር ድንገተኛ ውድቀት እንዳይከሰት ያደርጋል። ይህን ነው ብዙ የውጭ ታዛቢዎች መገመት ያልቻሉት። ይህ ብቻ አይደለም፣ የኢራን የደህንነት ተቋም ምንነትም አልተረዱም ነበር። የውጭ ሀገራት ትንታኔዎች እስላማዊ አብዮታዊ ጥበቃ ኃይልንና ባሲጅን በዋናነት እንደ ወታደራዊ ድርጅቶች ይገልጿቸዋል። ነገር ግን በኢራን ውስጥ ከመደበኛው የታጠቁ ኃይሎች በላይ ሰፊ ውክልና አላቸው። እነዚህ ተቋማት የደህንነት ተቋማት ብቻ ሳይሆኑ መንግስትን ከማህበረሰቡ ክፍሎች ጋር የሚያገናኝ የርዕዮተ ዓለም ማዕቀፍ ተሸካሚዎች ናቸው። መሪዎች ሲወገዱ ወታደራዊ ቡድኖች ለስልጣን በሚፋለሙባቸው አንዳንድ ሀገሮች ከሚታየው ሁኔታ በተለየ በኢራን ውስጥ እነዚህ ድርጅቶች በእንቢተኝነት በሉዓላዊነትና በብሔራዊ ክብር ላይ በተመሰረተ የፖለቲካ ትረካ ውስጥ የተገነቡ ናቸው። ይህ የርዕዮተ ዓለም ገጽታ ኢራናውያን ስለ ሀገራቸው ካላቸው ታሪካዊ ምልከታ ሊነጠል አይችልም። ብዙ ኢራናውያን ሀገራቸውን እንደ ዘመናዊ መንግስት ብቻ ሳይሆን ጥልቅና ያልተቋረጠ ታሪካዊ ቀጣይነት እንዳለው ስልጣኔ አድርገው ይመለከታሉ። እንደ ታላቁ ቂሮስ ወይም ናዲር ሻህ ያሉ ታሪካዊ ሰዎች ለመንግስታዊነትና ለብሔራዊ ህልውና እንደ ማሳያም በባህላዊ ትውስታ ውስጥ ይኖራሉ። ከዚህ ብሔራዊ ታሪካዊ ትረካ ጎን ለጎን ጠንካራ ሃይማኖታዊ እሴትም አላቸው። እነዚህ ብሔራዊና ሃይማኖታዊ ወጎች ተደምረው ክብርንና ሉዓላዊነትን መጠበቅ ከፍተኛ ምሳሌያዊ ጠቀሜታ ያለው የፖለቲካ ባህል ፈጥረዋል።